ኢነላህ አስጠፋኪ እነሆ አምላክሽ አላህ መርጦሻል አላት። ተመርጠሻል። ወጠሃረኪ አንጽቶሻልም፣ ንጽኢት ነሽ። ክብር ያነጻት ጠሃረሃ ሚነ ዝኑቢ ወልመዓሲ ከኃጢአትና ከጉድለት ሁሉ ንጹህ ነች ማርያም። አላህ ነው ያለው። እነሆ አምላክሽ አላህ አንጽቶሻል። በቃ ይህን ንጽህናሽን መስክሮልሻል። ሰው አይደለም ምድር ላይ የመሰከረላት የፍጥረት ዓለም ሁሉ ባለቤት የሆነው አምላክ አላህ ሱብሓነሁ ወተዓላ በቃ አንቺ ንጹህ ነሽ ብሎ መስክሮላት። በሌላ ቦታ ላይ ጻድቋ ብሎ ገልጿታል። በሌላ ቦታ ላይ በእኔ ትእዛዝ ላይ ቀጥ ያለች መልካም ሴት ብሎ ገልጿታል። በጣም በርካታ መገለጫ ተሰጥቷል። ኢነላህ አስጠፋኪ ወጠሃረኪ እነሆ አምላክሽ አላህ መርጦሻል አንጽቶሻልም ተባለች። ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶችም ልክ እንዲሁ መርጦሻል ተባለች። ዝም ብሎ መርጦሻል ብቻም አይደለም፣ በዘመንሽ ካሉ ከዓለማት ሴቶች ሁሉ አንቺ ምንድነሽ? የተመረጥሽ ነሽ ተባለች። ያ መርየም። ስለዚህ አሁንም አንድ ሰው ጸጋን ካገኘ ምን መደረግ አለበት? ጸጋን ከተሰጠህ በቃ ነገሩን ሁሉ ጨርሰሃል፣ እዚሁ ታጠናቀሃል ማለት አይደለም። አደራ በአምልኮ ላይ በርታ፣ ጌታህን በማመስገን ላይ አይደል? እንዲህ ጸጋ ስትሰጥ ታመሰግናለህ አይደል? ስለዚህ መልአኩ ገብርኤል ምን አላት? ያ መርየም አላት፣ አንቺ ማርያም ሆይ እቁኑቲ ሊረቢኪ በባልነሽበት በዚሁ በጌታሽ ትእዛዝ ላይ ቀጥ እንዳልሽ ቀጥይ በቃ ተባለች። ቀጥይ ለጌታሽ ትእዛዝ ቀጥ እንዳልሽ ቀጥይ ተባለች። ወስጁዲ ለጌታሽም ስገጂ ለአላህ። እርሱ ነውና ያጸደቀሽ፣ እርሱ ነውና ያስመረጠሽ፣ እንድትመረጭ ያደረገሽ ለጌታሽ ለአላህ ቀጥ ያልሽና የተገዛሽ በመሆንሽ ነውና በዚሁ ላይ ቀጥይ ተባለች። ወርክዒ መዐራኪዒን ከአጎንባሾችም ጋር አጎንብሽ ወይም ደግሞ ከሰጋጆችም ጋር ስገጂ ተባለች። አንድ ሚት አድርጉት። ዛሊከ ሚን አንባኢ ገይብ ኑሒሂ ኢለይክ ወማ ኩንተ ለደይሂም ኢዝ የልቁነ አቅላመሁም አየሁም የክፉሉ መርየም ወማ ኩንተ ለደይሂም ኢዝ የኽተሲሙን ወኢዝ ቃለት ልመላኢከቱ ያ መርየም። ከዚያ በኋላ መልአኩ ገብርኤል ብስራትን ነገራት። ምን አላት? ማንን? ክርስቶስን ወይም ዒሳን እንደምትወልድ ሊነገራት ነው። ወኢዝ ቃለት ልመላኢከ መልአኩን ባለ ጊዜ አስታውስ ይላል። ያ መርየም አላት፣ አንቺ ማርያም ሆይ ኢነላሃ ዩበሽሩኪ እነሆ አምላክሽ አላህ ያበስርሻል አላት። ቢከሊመትን ሚንሁ እስሙሁ ልመሲሁ ዒሳ ብኑ መርየም ከእርሱ በሆነ ቃል ማለት ዒሳ ከአላህ በሆነ ቃል ነው የሚገኘው። ምን ማለት ነው? አላህ በቃሉ ያስገኘዋል ማለት ነው። ያን እንደሆነ ራሱ ቀጣይ አንቀጽ ላይ ሊነግራችሁ ነው። ማርያም ትጠይቀዋለች፣ እንዴት ነው ከኔ ልጅ ሊወለድ የሚችለው ብላ ስትጠይቀው ሁን በሚለው ቃሉ ይፈጥረዋል፣ ያስገኘዋል ይላታል። ኢነላሃ ዩበሽሩኪ ቢከሊመትን ሚንሁ ከእርሱ በሆነ ቃል ያበስራሻል። ማን ይባላል ስሙ? ኢስሙሁ ስሙም አልመሲሕ ክርስቶስ ዒሳ ብኑ መርየም የማርያም ልጅ ዒሳም ተብሎ ይጠራል አላት። አልመሲሕ ማለት ምን ማለት ነው? የተቀባ የተመረጠ ማለት ነው። ልጅሽ በነቢያት አንደበት ቃል የተገባው ያ ክርስቶስ የተባለው ራሱ ነው ብሎ አላህ ሱብሓነሁ ወተዓላ ተናገረላ። ኢስሙሁ አልመሲሑ ዒሳ ብኑ መርየም። ታዲያ ምን አይነት ልጅ ይሆናል ይሄ ልጅ? ወጂሃን ፊ ዱንያ ወልአኺራ በዚች በቅርቢቱም ዓለም በመጨረሻውም ዓለም ባለሟል ባለ ክብር የሆነ ልጅ በቃ የተከበረ ነው። ከእኔ በኋላ የሚመጣውም ያከብረኛል ብሏል አይደለ? ያው በተሰጣቸው ቃል ላይ የተከበረ ተብሎ ተገለጸ። ሌላስ ወሚነል ሙቀረቢን ከእኔ ከአምላካቸው ዘንድ ደግሞ ቅርብ ቦታ ካላቸው መካከል ነው አለ። አላህ ዘንድ በጣም ቅርብ ቦታ አለው ዒሳ። ወዩከሊሙ ናሰ ፊል መህድ አሁን ደግሞ ገና ከልጅነቱ ጀምሮ ተአምረኛ የሆነ ልጅ እንደሚሆን ገና ሳይወለድ ለማርያም ሊነገራት ነው። ወዩከሊሙ ናስ ከአንቺ የሚወለደው ልጅ አላት ገብርኤል ወይም ጅብሪል ሰዎችን ያናገራል። መቼ? ፊል መህድ ገና በእናቷ አንቀልባ ጀርባ ላይ ታዝሎ ይናገራል ልጅሽ። ይህ ተአምር ነው። ዒሳ እኛ ጋር ተአምር ማድረግ የጀመረው በ33 ዓመቱ አይደለም፣ ገና ሲወለድ ጀምሮ ነው። እያችሁ ገና ሲወለድ ጀምሮ ይናገራል። ይሄ መናገር ተአምር ነው። ያው ተአምር ነው። ተአምር ማለት ምንድን ነው? ከሰዎች ህግና ልማድ ወጣ ያለ ስርዓት ማለት ነው። በሰዎች ህግና ልማድ ስርዓት ገና የተወለደ ልጅ ሊናገር ይችላል አይችልም? የሰዎችን ቋንቋ አውጥቶ አይችልም በፍጹም። 2 ዓመት ይቆያል ከእናቱ አንደበት ተምሮ ቃላቶችን ምናምን። ከዚያ በኋላ ዒሳ ግን ይህን ህግ ጥሶ መጣ።
ገና ሲወለድ ይናገራል ልጅሽ ተባለች። ወከህለን ወጣትም እያለ ይናገራል ልክ እንዲሁ። ወሚነ ሷሊሒን ልጅሽ ከጻድቃኖችም መካከል ነው። ልጅሽ ሚነ ሷሊሒን ማለት ከጻድቆች መካከል ነው አለ። ጻድቅ ነው ዒሳ። አላህ ጻድቅ ብሎ ጠርቶታል በቁርአን ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጻድቁ የአላህ አገልጋይ ብሎ ጠርተውታል። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ፈአቁሉ ከማ ቃለ ልዓብዱ ሷሊሕ ኢን ቱዐዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ጻድቁ የአላህ አገልጋይ ክርስቶስ እንዳለ እምላለሁ አሉ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጻድቁ ብሎ ጠርተውታል። ለምንድን ነው ይህ ሁሉ ውዳሴ በክርስቶስ ላይ? ለምን? ሌላ ነቢያቶች በዚህ ሁሉ መገለጫ ተገልጾላቸዋል ወይ? በቁርአን ላይ አልተገለጸላቸውም። ለምን? ስማቸው ብቻ ተጠቅሶ ያለፉ ነቢያቶች አሉ እኮ። ዙልኪፍል ይላል አላህ። ዙልኪፍል ወይንም ሕዝቅኤል ብሎ ጠርቶታል። ምን እንደሰራ ግን ምንም አልገለጸለትም። ኤልሳ ብሎ ገልጾለታል በቁርአን ላይ። አልየሳዕ ብሎ ምን እንደሰራ ግን ተገልጿል ወይ? አልተገለጸለትም። ለምን? የክርስቶስ ይሄ ሁሉ ውዳሴ ይመስላቸዋል? ምክንያቱ ወዲህ ነው። አንድ ምክንያት አለ። እርሱም ምንድን ነው? በተላከበት ትውልድ በተላከበት ዘመን ያሉ ህዝቦች እንዳለ እርሱን ዝቅ አድርገውታል፣ አዋርደውታል፣ አርክሰውታል። ማን? አይሁዳውያኖች። ስለዚህ ያ ክብሩ መገለጽ አለበት። እነዚያ የካዱት ሰዎች ማን እንደሆነ ደረጃውና ቦታው ከአምላክ ዘንድ ያውቁ ዘንድ አምላክ አላህ በቀጣዩ ከእርሱ በኋላ በመጣው ነቢይ መጽሐፍ ላይ ክብሩንና ቦታውን ሊገልጽለት ይገባል። ያን ክብሩን መለሰለት። ያን ክብሩን እንደገና ሳወቀለት። ለማን? ለእነዚያ ለካዱትና ላስተባበሉት አይሁዳውያኖች ማንነቱን ያውቁ ዘንድ። ለዚህ ነው አምላክ አላህ ምን ያክል ቦታና ክብር እንደሰጠው። ያ ነው ይሄ ሁሉ ክብር የተገባው። እንደ ከሌሎቹ በተለየ መልኩ የሌሎቹ ያልተገለጸላቸው ጻድቅ ሳይሆኑ ቀርቶ አይቀሩም አይደለም። ነገር ግን በእነዚያ ላይ ምንም ጥያቄ የላቸውም። አይሁዶች ሕዝቅኤል ላይ ጥያቄ የላቸውም፣ ኤልሳ ላይ ጥያቄ የላቸውም፣ ሌሎች ነቢያቶች ላይ ጥያቄ የላቸውም። ክርስቶስን ግን እርሱን ጥያቄ ምልክት ውስጥ አስገብተውታል። አመጣጥህም በዝሙት ነው የመጣው፣ አንተም የአምላክ ነቢይ ሳትሆን ሐሰተኛ ነህ፣ የምትሰራውን ተአምር ሁሉ ድግምት እንጂ የአምላክ ተአምር አይደለም ብለው አስተባብሎታል፣ ክደውታል። ያን ሁሉ አላህ መግለጽ ስላለበት ገለጸለት። ይህን ታላቅ ነቢይ ገብቷቸዋል። የዛ ሁሉ ውዳሴ ምስጢር ይሄ ነው። ይቀጥላል። አሁንም ስለ መሲሁ ወሚነ ሷሊሒን ከጻድቆች መካከል ነው እርሱ ተብሎ ተገለጸ። በዚህ ጊዜ ማርያም አስቆመችው፣ ገብርኤልን ጠየቀችው። ቃለት ረቢ አና የኩኑ ሊ ወለድ፣ ለእኔ እንዴት ልጅ ሊኖረኝ ይችላል አለች። ወለም የምሰስኒ በሸር አለች። እኔ ወንድ ያልነካኝ ስሆን ለእኔ እንዴት ልጅ ሊኖረኝ ይችላል ብላ ጠየቀች። ልጇ እንዴት እንደሚወለድ አሁን ሊነግራት ነው። ልጇ እንዴት እንደሚመጣ ሊነግራት ነው። ምክንያቱም ጠየቀች። እኔ ወንድ ያልነካኝ ስሆን ለእኔ እንዴት ልጅ ሊኖረኝ ይችላል? ታዲያ መልአኩ ጅብሪል ምን ብሎ መለሰላት? ቃለ ከዛሊከ ላሁ የኽልቁ ማ የሻ፣ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ከዚህ በፊት ልክ እንዲሁ ሲፈጥር ቆይቷል። ያሻውን ይፈጥራል፣ ባሻው መንገድ ይፈጥራል። የግዴታ ሰውን ለመፍጠር ሴትና ወንድ ማገናኘት አይጠበቅበትም። እርሱ ሰውን ይፈጥራል። ከወንድ ራሱ ሰውን አስገኝቷል አይደል? ከአዳም ከወንድ ከግራ ጎኑ ሔዋንን ሴትን ፈጠረ። ስለዚህ ጠየቀች። እርሷ እንዴት ወንድ ያልነካኝ ሰው ልጅ ሊኖረኝ ይችላል ባለች ጊዜ ልክ እንዲሁ አምላክሽ አላህ ያሻውን ይፈጥራል። ኢዛ ቀዳ አምረን አንድን ነገር ለማድረግ ለመፍጠር በወሰነ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን፣ ለዚያ ነገር ሁን ይለዋል ወዲያውም ይሆናል አላት። ስለዚህ ክርስቶስ አንድን ነገር ለማድረግ በተፈለገ ጊዜ ሁን ይለዋል ወዲያውም ይሆናል። ስለዚህ ሁን በሚለው ቃሉ ነው የሚያስገኘው። ስለዚህ ክርስቶስ ቃል ነው ሲባል ጊዜ ወይንም በቃል አማካኝነት መምጣቱን ሲናገር አምላክ ሰማይን ምድርን አዳምን ሲፈጥር በነበረበት መንገድ ሁን 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 እያለ እንደፈጠራቸው አሁንም ክርስቶስን ሁን በሚለው ቃሉ እንደሚያስገኘው እየተናገረ ነው። ለዚያ ነው መልአኩ ገብርኤል ሁን ይለዋል ወዲያውም ይሆናል ልጅሽ አላት። ቃል በቃል አንድን ነገር ለማድረግ አምላክሽ አላህ በወሰነ ጊዜ ሁን ይለዋል ወዲያውም ይሆናል፣ በዚህ መንገድ ይፈጠራል አላት። ገብታችኋል? ከዚያ በኋላ ወዩዓልሙሁ ልኪታበ ወልሕክመተ ወተውራተ ወልኢንጂል አለ። ሌላ ከተወለደ በኋላ ስለሚሆነው አሁንም ሊነግራት ነው። ለልጅሽ አላህ ምን ያደርግለታል አላት? መጽሐፍን ያስተምረዋል፣ ጥበብንም ያስተምረዋል፣ ኦሪትንም ያስተምረዋል፣ ወንጌልን ወይም ኢንጂልንም ያስተምረዋል አለ። ያችሁ
መጽሐፍ የተባለው ምንድን ነው? ሐሰን አልበስሪ ተናገሩ። ታላቁ ሰለፍ ቁርአንን ማወቁ ለምን አስፈለገ? ሐዲስንም እንዲያውቅ ያደርገዋል ተብሏል። ለምን አስፈለገ? ምክንያቱም ክርስቶስ ከሌሎች ነቢያቶች በተለየ መልኩ በዚህ ትውልድ ላይ ይወርዳል። ቁርአንና ሐዲስ ህግና ስርዓት ተደርጎ እስከ ዘመኑ ፍጻሜ ድረስ በተሰጠበት ትውልድ በነብዩ ሰለላሁ ዐለይሂ ወሰለም ትውልድ ላይ ዳግም ይወርዳል። የዛኔ በሚወርድ ጊዜ ይሄን ትውልድ ያስተዳድር ዘንድ በቁርአንና በሐዲስ ቁርአንና ሐዲስን የሚያውቅ መሆን አለበት። ሲመጣ ጊዜ እንደ አዲስ ከኛ ቁጭ ብሎ ተምሮ አይደለም ቁርአንና ሐዲስን የሚያስተምረው ለትውልድ ላ አላህ ሱብሓነሁ ወተዓላ በቃ በጭንቅላቱ ላይ ይጭንለታል። በደንብ አድርጎ ያውቀዋል። ልክ ነብዩ ሰለላሁ ዐለይሂ ወሰለምን ጫን እንዳደረገላቸው በጭንቅላታቸው ላይ ዳግም በሚመጣ ጊዜ በዚህ ትውልድ ላይ ስለሚያስተዳድር ነቢያችን ሰለላሁ ዐለይሂ ወሰለም የንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ፈዩእሙኩም ቢኪታቢላህ ወሱነቲ አሉ። የዘመኑ ፍጻሜ ከመድረሱ በፊት ዳግም ከሰማይ የማርያም ልጅ ወደ ምድር ይወርዳል። የዛኔም በቁርአንና በሐዲስ ያስተዳድራቸዋል አሉ። ያስተዳድር ዘንድ ያንን ማወቅ አለበት። ለዚህ ነው ወዩዓልሙሁ ልኪታበ ወልሒክማ የተባለለት። ቁርአንና ሐዲስን አላህ ያሳውቀዋል ልጅሽን ተብሎ ተነገረላል። ወተውራት ተውራትን ስለምን እንዲያውቅ ተፈለገ? ምክንያቱም የዛኔ በተላከበት ጊዜ ከኛ በፊት በነበረበት ዘመን በተላከ ጊዜ በዘመኖቹ የኦሪት ህግና ስርዓት አለን የሚሉ ሰዎች ናቸው። ነገር ግን ተበረዘውባቸዋል። ያን ያልተበረዘውን ሙሉውን ሙሴ ላይ የተወረደውን የሚያውቅ ሆኖ ተወረደ። ዒሳ ዓለይሂ ሰላም በዚያ ሁኔታ ተደረገ። ኦሪታቸውን በደንብ አድርጎ በልቶታል፣ ያውቀው ነበር። ኦሪትን የሸመደዱት ተውራትን የሸመደዱት አራት አካሎች ናቸው። አንደኛ የመጽሐፉ ባለቤት ራሱ ሙሴ፣ ሁለተኛ ኢያሱ የሙሴ ተማሪ የሆነው ወይንም ዮሻዕ ኢብኑ ኑን የተባለው ታላቅ ነቢይ፣ ሶስተኛ እዝራ ወይንም ዑዘይር፣ አራተኛ ዒሳ ዓለይሂ ሰላም። እጅግ በጣም ከባድ ነበር ለመሸምደል። ስለዚህ እነዚህ ነቢያቶች፣ ስለዚህ ዒሳ ያንን ህግና ስርዓት ማወቅ አለበት። ካልሆነ እንዴት ነው እነዚያን ሰዎች ሊያርማቸውና ሊያስተምራቸው የሚችለው? ከፊታቸው ቆሞ መጽሐፋቸውን በደንብ የበላ ያወቀ ስለነበር ይቀኑበት ነበር። በፍጹም ከነርሱ ውጭ ማንም ሰው መጥቶ ሊያስተምር አይፈልጉም ነበር። አይሁዶች በጣም ቀናተኞች ነበሩ። ክርስቶስንም በምንም ነገር ሲሄዱ ጊዜ በልጧቸው ያገኛሉ። በተአምራትም ሲመጡ ከአቅማቸው በላይ የሆኑ ድንቅ ድንቅ ተአምራቶችን ያደርግ ነበር። በዚያ ላይ ቀኑበት። ይህ ድግምት እንጂ አምላክ ተአምር አይደለም ብለው ያስተባብሉት፣ ይክዱት ጀመር። ሲያስተምራቸውን ጊዜ መጽሐፋቸውን ከየት ነው ይዞ የተማረው እያሉ ይደነቁበት ነበር። አምላክ እንዳሳወቀው ግን በቁርአን ላይ መልሱን ታገኛላቸው። ኦሪትንም አስተምረዋለሁኝ ብሎ ተናግሮለታል አላህ ሱብሓነሁ ወተዓላ። ወረሱለን ኢላ በኒ እስራኤል፣ ሌላኛው ስራው ምንድን ነው? ልጅሽንም ወደ እስራኤል ልጆች መልእክተኛ አድርጎ አላህ ይልከዋል አላት። ያ ሰላም፣ የትልቁ ስራው ይሄ ነው። በቃ ክርስቶስ የመምጣቱ ዓላማ ምንድን ነው? መልእክተኛ ነቢይ አድርጎ ሊልከው ስላሰቡና ስላቀደው ወረሱለን ኢላ በኒ እስራኤል፣ ወደ እስራኤል ልጆች የተላከ ነቢይ ነው፣ መልእክተኛ ነው። ከዚያ በኋላ ምን አለ? አኒ ቀድ ጅእትኩም ቢአየት ምን ረቢኩም አለ ክርስቶስ፣ እነሆ እኔ ከጌታችሁ በሆኑ ተአምራቶች ወደ እናንተ መጣሁላችሁ አለ። በተላከ ዘመን ደግሞ ያለውን እንቀጥል። አሁን ልጨርስ። እኔ ከጌታችሁ በሆኑ ተአምራቶች ወደ እናንተ መጣሁላችሁ አለ። ከእኔ በሆኑ ተአምራቶች አላለም፣ ከጌታችሁ በሆኑ ተአምራቶች። ስለዚህ እነዚያ ተአምራቶች ከማን ናቸው? ከጌታው እንደሆኑ በደንብ አድርጎ አስተምሯል። አኒ አኽልቁ ለኩም ሚነ ጢኒ ከሀይአት ጠይሪ ፈአንፈኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ አለ። የመጀመሪያው ተአምር ታዲያ ምንድን ነው ከተባለ እኔ አለ ክርስቶስ ከጭቃ የወፍ ቅርጽን እሰራላችኋለሁኝ፣ በእርሷም ላይ እፍ እልባታለሁ፣ በራሪ ወፍም ትሆናለች በአላህ ፍቃድ አለ። ምን ትሆናለች? በራሪ ወፍ ትሆናለች በአላህ ፍቃድ አለ። በዚህ ላይ የክርስቶስ ድርሻ የቀደሙትም ነቢያቶች ድርሻ ተአምራትን በሚያደርጉ ጊዜ እስከ ምንድን ነው ከተባለ ሰበብ ነው፣ ምክንያት ብቻ ነው የሚያደርሱት። ጭቃ ያነሳል ክርስቶስ፣ የወፍ ቅርጽ አድርጎ ይቀርጻታል በእጁ፣ ከዚያም እፍ ይላል። ከዚያ በራሪ ወፍ የማድረጉ ስራ የማን ነው? የአላህ ነው። ራሱ ክርስቶስ ምን አለ? በአላህም ፈቃድ በራሪ ወፍ ትሆናለች አለ። ገባችሁ? ከዚያ በራሪ ወፍ ትሆናለች። አንደኛው ተአምር እርሱ ነው።
አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጦይሪ ፈአንፉኹ ፊህ ፈየኩኑ ጠይራን ቢኢዝኒላህ ወኡብሪኡ ልአክመሃ ወልአብረሰ አለ። ማየት የማይችሉ ሰዎችንም ደግሞ አድናለሁ አለ። ቃል በቃል ያድናል ወይ? አዎ ኢየሱስ ክርስቶስ ያድናል። አሜን ነው። አድናለሁ። ምን አይነት ሰዎችን? አልአክማ ማየት የተሳናቸውን ሰዎች አይንን ያበራል። ወልአብሮስ ለምጽ ያለባቸውንም ሰዎች ያድናል። ግን በማን ፈቃድ? ቢኢዝኒላህ አለ። ይህን የማደርገው ግን በአምላኬ በአላህ ፈቃድ ነው አለ። ያሰላም ክርስቶስ ማንኛውንም ተአምር በሚሰራ ጊዜ ይሄ የሚሆነው በአምላኬ በአላህ ፈቃድ ነው እያለ ይናገር ነበር። ቢኢዝኒላህ በአምላኬ ፈቃድ አለ። ለዚህ ነው የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ ክርስቶስ በኩል ተአምራትን አድርጎለታል ይላል። ያ ሁሉ ተአምር የማን ሥራ ነው? የአምላኩ ሥራ እንደሆነ ሁሌ ይናገር ነበር። በእርሱ በኩል አምላኩ ያደርግለታል። ስለዚህ ማየት የተሳናቸውን የማዳን ተአምር ተሰጥቷል። ሌላ የተሰጠው አለ ወይ? አዎ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ማየት የተሳናቸውን ሰዎች ይፈውሱ ነበር፣ ያድኑ ነበር። ልክ እንዲሁ መጽሐፍ ቅዱስም ላይ ከተፈለገ ማየት የተሳናቸውን የፈወሱ በርካታ ነቢያቶች አሉ። በብሉይ ኪዳን ላይ ሙታንንም ያስነሱ በርካታ ነቢያቶች አሉ መጽሐፍ ቅዱስ ላይ። በቁርአንም ላይ ልክ እንዲሁ ሙታንን ያስነሱ በርካታ ነቢያቶች አሉ። ስለዚህ ምንድነው? ተአምር ነው። ወኡብሪኡ ልአክመሃ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ አለ። ቀጥሎ ሙታንንም ማስነሳለሁ አለ ክርስቶስ። ግን በማን ፍቃድ? ቢኢዝኒላህ በአላህ ፍቃድ አለ። በአላህ ፍቃድ የሞቱን ሰዎች ያስነሳቸዋል። ሌላ ተአምር አለው። ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም አለ። ለሰዎች ምን አላቸው? ቤታቸው አሁን ሄዳችሁ ምን እንደምትበሉ እነግራችኋለሁ ሳትሄዱ በፊት አላቸው። ይሄ ተአምር ነው። ከተአምራት መካከል አንደኛው ምንድነው? አሁን ደግሞ ድብቅ ነገራቶችን ማወቅ ሳይሄድ በዚያ ቦታ። ይህ የአምላክ ባህሪ ሆኖ ሳለ ነገር ግን አምላክ የነብይነት ማረጋገጫ ይሆን ዘንድ ለነብያቶች ይህን እውቀት ይሰጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ድብቅ ነገራቶችን ወይንም የሩቅን ነገር ለሰዎች ይናገሩ ነበር። ይህን ለነብያት እንደሚያሳውቃቸው ተናግሯል። ስለዚህ ምን አለ ክርስቶስ? ቤታችሁ የምትበሉትን እነግራችኋለሁኝ አለ። ቤታችሁ ሄዳችሁ የምትበሉትን ብቻ ሳይሆን ወማ ተደኺሩነ ፊ ቡዩቲኩም ቤታችሁ ውስጥ ያካበታችኋቸውን ምግቦች እነግራችኋለሁ አለ። ጉድጓድ ውስጥ ምን እንደቀበርክ የምግብ አይነት ማሽላ ነው፣ ጤፍ ነው፣ ሩዝ ነው፣ ምንድን ነው እንዳለ ይሄን ሁሉ ሳይሄድ ሰዎችን ይነግራቸዋል። ቤት ውስጥ እንዲህ 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 አለ ይላቸዋል። ይህ ሁሉ የተሰጠው ተአምር ዓላማው ምንድን ነው? አሁን ሀሳቡ ክርስቶስን የምትወዱ ከሆናችሁ እሺ ምን ፈልጎ ነው ዓላማው? ይህን ሁሉ አሳየን። ምንድን ነው ከሰዎች የሚፈልገው? እዚያ ላይ ነው ትኩረት ማድረግ ያለባችሁ። ብትወዱኝስ ትእዛዜን ትጠብቃላችሁ እንዳለው። አሁን ክርስቲያን ወገኖቻችን ችግሩ ምንድነው? ተአምሩ ላይ ቆሙ። ይህንማ ሊያደርግ የሚችለው አምላክ እንጂ ሌላ ማንም አይደለም። ስለዚህ ይሄ በቃ አምላክ ነው አይደለም። ክርስቶስ ከዚያ በኋላ ምን ፈለገ? ከሰዎች ምን ጠየቀ? ካሳየ በኋላ ተአምሩን ሲጨርስ ምን አለ? ወጂእትኩም ቢአየትን ምን ረቢኩም አላቸው። እነዚህን ሁሉ ተአምራቶች ልድገምላችሁ ከጌታቸው ነው ያመጣኋቸዋል። ከዚያስ ምን ፈለገ? ከሰዎች ምን ጠየቀ? ፈተቁላህ ወአጢዑን አለ። አላህን ፍሩና ታዘዙኝ አላቸው። ስለዚህ ከተአምራቱ በስተጀርባ አንድ ሊያዝ የፈለገው ነገር አለ። ከዚያ ሁሉ ተአምር በስተጀርባ ዓላማው አስጨብጭቦና አስደንቆ መሄድ አይደለም። ነገር ግን ሊያዝ የፈለገው ነገር ስላለ ነው። ምን አለ? ምንድን ነው ያዘዘው ሰዎችን ታዲያ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። አላሁ አክበር። ይሄ ነው በቃ ያ ሁሉ ድንቅ ስራ፣ ያ ሁሉ ተአምር፣ ያ ሁሉ ትንቢት ዓላማው ምንድን ነው? ይሄን ለማዘዝ ነው። ምን ማለት ነው? የእኔንም ጌታ የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ያ ሰላም። ከዚያ ሁሉ ተአምር በስተጀርባ ያን የላከውን አምላክ አምልኩ ሊል ነው የመጣ። የእኔም የእናንተም ጌታ የሆነውን እርሱን ተገዙት። ይሄን ነው የማዛችሁ። ፈተቁላህ ወአጢዑን አላህን ፍሩና ታዘዙኝ ባካችሁ። መጽሐፍ ቅዱስም ላይ ምን አለ? ብትወዱኝ ግን ትእዛዜን ትጠብቃላችሁ። ስለዚህ የክርስቶስ ውዴታ የሚገለጸው
እርሱ ያላዘዘውን ትእዛዝ መስራት ሳይሆን እርሱ ያዘዘውን ትእዛዝ መስራት ነው። ምን አዘዘ ከተባለ ወደ አምላኬ ወደ አምላካችሁ ብሎ እንደተናገረው የክርስቶስ አምላክ ተብሎ እንደተገለጸው አባት ሆይ አንድና ብቸኛ እውነተኛ አምላክ ብሎ እንደገለጸው ያን አንዱን አምላክ ያንን አምላክ ብቻ እንድታመልኩ ነው የፈለገው እሱ። ለዚያ ለአምላክ ይሰግድ ነበር፣ ይጸልይ ነበር፣ ይጾም ነበር፣ የአምልኮ ስርዓቶችን ሁሉ ይፈጽም ነበር። ከማንም በላይ ትሁት በሆነ መንገድ ታዛዥ ነበር ለአምላኩ። አምላኩን በጣም ይገዛ ነበር። ስለዚህ ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። ለዚህ ነው ክርስቶስ የመጣው። የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ማን ተቀበለው? ሐዋርያቶች ተቀበሉት፣ እሺ አሉት፣ ሰሙት። ከዚያም በኋላ በርካቶች አይሁዳውያንም ይህን ካዱት፣ አስተባበሉት። እርሱንም መልእክተኛነቱን፣ መሲህነቱን፣ ክርስቶስነቱን ካዱ፣ አንቀበልም አሉ። ይህን ይመስላል የክርስቶስ ታሪክ ከመጀመሪያው ከእናቱ ጀምሮ እስከ እሱ ድረስ የነበረው። ይህን ካስተማረ በኋላ ነው እነዚያ አይሁዶች በእርሱ ላይ ያሴሩትን ሴራ ቀጥሎ አላህ ይነግረናል። አይሁዳውያኖች ከዚያ በኋላ በሚሰራው ድንቅ ስራ በጣም ቀኑ፣ በሚያስተምረው ትምህርት በጣም ቀኑ። እርሱ ከአምላክ የተላከ መልእክተኛ ያ ክርስቶስ ወይንም መሲህ ተብሎ የተገለጸው ራሱ እንደሆነ ሲነግራቸው በዚህ በፍጹም ሊቀበሉ አልቻሉም። ከዚያ ሊገድሉት ወሰኑ፣ አሴሩበት። ሴራ ብሎ ማለት አንተ በሌለህበት ስለ አንተ በድብቅ ተንኮልን ማሰብ ሴራ ይባላል። ወመከሩ አላህ በእርሱም ላይ አሴሩበት፣ አደሙበት አለ። ወመከረ አላህ እኔም ሴራቸውንና ተንኮላቸውን አከሸፍኩባቸው አለ። በእርሱ ላይ ያሰቡት ለመግደልና ለመስቀል። ወላሁ ኸይሩል ማኪሪን አለ። እኔ ከሴረኞች ሁሉ በላይ ነኝና አምላክ አላህ ታዲያ ሴራቸውን እንዳሴሩበት ቀድሞ ለክርስቶስ ለመሲሁ ነግሮት ነበር ወይ? አዎ ቀድሞ ነገረው። እነርሱ እዚያ ያሴራሉ፣ እርሱ እዚህ አላህ ቃሉን ገለጠለት። ምን አለው? ኢዝ ቃለ አላሁ ያ ዒሳ አንተ ዒሳ ሆይ አለው ኢኒ ሙተወፊከ እኔ ልወስድህ ነው አለው። ወራፊዑከ ኢለየ ወደ እኔም ላነሳህ ነው አለው። ለምን? ወሙጠሂሩከ ሚነ ለዚነ ከፈሩ ከእነዚያ ከካዱት ከይሁዳውያንም ላድንህ ነው አለው። ላነጻህ ነው፣ ላጠራህ ነው አለው። ከዚያስ ግን ቃል ገብቶለታል ወይ? አዎ ዳግም በምትወርድ ጊዜ በጠላቶችህ ላይ የበላይ ያደርግሃለሁ አብሽር አለው። ካነሳው በኋላ ዳግም ከሰማይ ሲወርድ በጠላቶች ላይ የበላይነትን ይጎናጸፋል። ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ እስከ ትንሣኤ ቀን ድረስ አንተን የተከተሉህን ሰዎች ከነዚያ ከካዱት በላይ አደርጋቸዋለሁ አብሽር አለው። ዳግም መሲሁ ሲመጣ ጊዜ ዛኔ ሙስሊሞች ከእርሱ ጋር ይሆናሉ። እነዚያ ጠላቶቹ ብሎ ማለት ሐሰተኛው ክርስቶስና አይሁዳውያኖች ናቸው። በእነርሱ ላይ የበላይነትን ይጎናጸፋል። ዳዊትን መጽሐፉ ላይ ሲናገር ምን አለ? ጌታዬ ለጌታዬ በጠላቶች ላይ የበላይነትን እስካጎናጸፈ ድረስ ና ከቀኝ ተቀመጥ አለው ይላል። እስከዚያ ድረስ በቃ ይኖራል። በጠላቶች ላይ የበላይነትን ሳይጎናጸፍ ክርስቶስ አይሞትም በፍጹም። እሱ የበላይነትን በጠላቶች ላይ ሳይጎናጸፍ በፍጹም ጫፉ አይነካም። አምላክ አላህም በክብር ወሰደው። አምላክ አላህ በክብር ወሰደው። እርሱን እንዳይገድሉት እንዳይሰቅሉት አድርጎታል። ገብቷቸዋል። ሁሉም ነቢያት የህይወታቸው ፍጻሜ በሚመጣ ጊዜ በምድር ላይ የምድር ህይወታቸው በቃቸው ሊባሉ ሲሉ ምርጫ ይመጣላቸዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ማ ሚን ነቢይ ምን አልአንቢያ ኢላ ወቀድ ኹየረ በይነ አልበቃኢ ፊ ዱንያ ወበይነ ማ ዒንደላህ አሉ። ከነቢያቶች አንድ ነቢይ አላቀኝም ግን እስካሁን አዳመጥኩት። ቀጥሽ